ሰላም ትሬደርስ እንዴት ናችሁ? እንኳን ወደ ንጉስ ዩቲዩብ ቻናል በሰላም መጣችሁ። እንግዲህ ዛሬ ዲስከስ የምናደርገው ስለ ኤስኤምቲ ነው። ኤስኤምቲ ቴክኒክ እንዴት ነው የምንጠቀመው የሚለውን በዛሬ ዩቲዩብ ቪዲዮችን በደንብ ግልጽ አድርገን እናብራረዋለን ማለት ነው። እንዲሁም ደግሞ መጨረሻ ላይ ደግሞ ባክ ቴስት እያደረጉኝ ስለማሳያችሁ ስለ ኤስኤምቲ ሞር እውቀትም ኖሌጅም ይኖራችኋል ብዬ አስባለሁ ማለት ነው። ስለዚህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እዚህ ዩቲዩብ ቻናል ላይ ዲስከስ የምናደርገው ስለ አይሲቲ ስትራቴጂ ቴክኒክ እንዴት ነው የምንጠቀመው፣ ማርኬት አናላይሲስ እንዲሁም ሳይኮሎጂ ሪስክ ማኔጅመንትን በደንብ ዲስከስ እናደርግበታለን። ስለዚህ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ የቪዲዮ ከተመቻችሁ ደግሞ ላይክ በማድረግ ሁሉም ሰው ጋር ተደራሽ እንዲሆን አድርጉት። እሺ ኤስኤምቲ ታዲያ ምንድን ነው? ኤስኤምቲ ቴክኒክ የምንጠቀምበት መጀመሪያ ኤስኤምቲ ቴክኒክ ከማወቃችን በፊት ኮሪሌትድ የሆኑ ፔሮችን ማወቅ አለብን። ኮሪሌትድ ፔር ማለት ደሴም ሙቭመንት ሲኖራቸው ነው። ለምሳሌ ሁለት የሆኑ ፔሮች ደሴም ሙቭመንት ሲኖራቸው ነው። ለምሳሌ አንደኛው ፔር ቡሊሽ እየሄደ ነው እንበል። ለምሳሌ ሃየር ሃይ እየሰራ እየሄደ ነው እንበል። ሁለተኛውን ፔርም ደሴም ሙቭመንት ነው የሚኖረው፣ እሱም ሃየር ሃይ ነው የሚሆነው። ለምሳሌ እነዚህ ሁለቱ ፔሮች ዩኤስዲ እና ጂቢዩኤስዲ ሊሆኑ ይችላል፣ ኦር ጎልድ እና ሲልቨር ሊሆኑ ይችላሉ፣ ናስ 100 እና ኤስኤንፒ ሊሆኑ ይችላሉ። አሁን እነዚህ ሁለቱ ፔሮች ኮሪሌትድ ናቸው። ሁሉም ፔሮች አይደለም ኮሪሌትድ። ለምሳሌ ተቃራኒ የሆኑ ኮሪሌትድ ፔሮች አሉ። ለምሳሌ አንደኛው ፔር ቡሊሽ በሚሄድበት ሰዓት ላይ ያኛው ፔር ደግሞ ቤሪሽ ሊወርድ ይችላል። ለምሳሌ ዩኤስዲ ካድ ወር ደግሞ ዩኤስዲ ቡሊሽ በሚሆንበት ሰዓት ላይ እነ ዩኤስዲ ካድ ወር ደግሞ ዩኤስዲ ጄፒዋይ እነሱ ደግሞ ተቃራኒ ሙቭመንት ሊኖራቸው ይችላል። ለምሳሌ ዲኤክስዋይ ቡሊሽ በሚሆንበት ሰዓት ላይ ዲኤክስዋይ ማለት ራሱን የቻለ የዶላር ኢንዴክስ ነው። ሶ ዶላር ቡሊሽ በሚሆንበት ሰዓት ላይ እነ ዩሮ እነ ጂቢዩኤስዲ ምን ይሆናሉ? ቤሪሽ ይሆናሉ ማለት ነው። ነገር ግን እዚህ ጋር ግን እያየን ያለ ነው ግን ኮሪሌትድ ፔር ግን ሁለቱ ሴም ፔሮች ሙቭመንት አንድ ላይ ሲኖራቸው ነው። ለምሳሌ ዩኤስዲ ቡሊሽ በሚሆንበት ሰዓት ላይ ጂቢዩኤስዲ ቡሊሽ ይሆናል ማለት ነው። በቤሪሽም ሳይድም እንደዛው ነው፣ ደሴም ነው፣ ምንም ልዩነት የላቸውም። አንደኛው ፔር ቤሪሽ በሚወርድበት ሰዓት ላይ ዋሬቨር ከረንሲ ሊሆን ይችላል። ለምሳሌ ጂቢዩኤስዲ ወይ ደግሞ ዩኤስዲ ሊሆን ይችላል። እሱ ቤሪሽ በሚወርድበት ሰዓት ላይ ከእሱ ጋር ደሴም የሆነ ኮሪሌትድ ፔር አለ። እሱም ምን ይሆናል ማለት ነው? ቤሪሽ ይወርዳል። መጨረሻ ላይ እነማን እንደሆኑ በደንብ ዲስከስ እናደርግባቸዋለን ማለት ነው። አሁን ታዲያ ኤስኤምቲ ቴክኒክ የምናገኘው በዚህ ጋር ነው። ለምሳሌ ቡሊሽ ኤስኤምቲን እናየው። አሁን በዚህ ጋር በኩል የምታዩት ምንድን ነው? ዩኤስዲ ነው፣ ኦር ደግሞ ናስ 100 ሊሆን ይችላል፣ ኦር ጎልድ ሊሆን ይችላል፣ ኦር ደግሞ ኤዩዲዩኤስዲ ሊሆን ይችላል። እንደምታዩት ማርኬት ሎወር ሎ ሰርቶ ነበረ። ከዛ ውስጥ ድጋሚ ሃየር ሃይ ሰራ። አሁን ግን ሎወር ሎ ወርዶ የዚህኛውን ምን አደረገ? ሎ ወሰደ። ስለዚህ ዩኤስዲ ደሴም ሙቭመንት ነው ያለው። ነገር ግን ጂቢዩኤስዲ ግን ምን አደረገ? እንደሱ ሙቭመንት ነው ያለው። ሎወር ሎ ወሰደ፣ ከዛ ሃየር ሃይ ሄደ። ነገር ግን የዚህኛውን ግን ሎ አልወሰደም። ማለት ማርኬት መጣ ፌል አደረገና ወደ ላይ ሄደ። አሁን ኤስኤምቲ ቴክኒክ የምንለው ይህንን ነው። ኤስኤምቲ ቴክኒክ ላይ እንደ ኮንፈርሜሽን ነው የምንጠቀመው። ለምሳሌ ስትሮንግ የሆነው ፔር የትኛው ነው? ጂቢዩኤስዲ ነው ስትሮንግ የሆነው ፔር። ለምን? የዚህኛውን ሎ መውሰድ አልቻለም። ላይክ ስትሮንግ ነው። ላይክ ማርኬት ኃይለኛ ግዢ አለ እንበል። በቃ ኃይለኛ ግዢ ሲኖር የዚህኛውን ሎ መውሰድ ስላቃተው አሁን ማርኬት ስትሮንግ ሆኖ ወደ ላይ ሄደ። ይሄ ምን ያሳየናል? ጂቢዩኤስዲ ስትሮንግ በሚሆንበት ሰዓት ላይ ዩኤስዲ ምን ይሆናል? ስትሮንግ ይሆናል ማለት ነው። ላይክ ሎ ታይም ፍሬም ላይ ገብተን እንዴት እንደምንጠቀም በኋላ ላይ በደንብ በቪዲዮ እናየዋለን። አሁን ግን ትኩረታችሁን ግን እዚህ ጋር አድርጉልኝ። ናስ 100ም ሊሆንም ይችላልም፣ ጎልድም ሊሆንም ይችላልም፣ ኤዩዲዩኤስዲ ሊሆንም ይችላል። እንደምታዩት ማርኬት ኖርማል ነበረ። ላይክ ወረደ፣ ሎር ሎ ወሰደ። ነገር ግን እዚህ ጋር ያለው ፔር ግን ሎር ሎ ከዛ ሃየር ሃይ፣ ነገር ግን የዚህኛውን ሎው መውሰድ አልቻለም። ምክንያቱም ኃይለኛ ግዢ ያለ ኦር ደግሞ ባይ የሚገቡ ትሬደሮች በጣም በዝተዋል እንበል፣ ስትሮንግ ናቸው እንበል። ስለዚህ አሁን ይሄ ይሄዳል። ይሄ ስትሮንግ ፔር ነው እንለዋለን ማለት ነው። ስለዚህ ቡሊሽ ኤስኤምቲን እዚህ ጋር እናገኘዋለን ማለት ነው። ደሴም ፔሮች ናቸው። ለምሳሌ ዩኤስዲ እና ጂቢዩኤስዲ ደሴም ኮሪሌትድ የሆኑ ፔሮች ናቸው። ናስ 100 እና ኤስኤንፒ
ደሴም የሆኑ ኮሪሌትድ ፔሮች ናቸው። ጎልድ እና ሲልቨርም ኮሪሌትድ የሆኑ ፔሮች ናቸው። ኤዩዲዩኤሲዲ እና ኤንዜድዩኤሲዲ ኮሪሌትድ የሆኑ ፔሮች ናቸው። ሌሎችም አሉ ኮሪሌትድ የሆኑ። በቤሪሽ ሳይድም እንየው ኤስኤምቲ እንደምታዩት ማርኬት ሎወር ሎ ወርዶ ነበር። ከዛ ሃየር ሃይ ሄደ። ከዛ ሎወር ሎ ወረደ። አሁን ግን ማርኬት ሃየር ሃይ ሄደ እና ወረደ። እዚህ ጋር ማርኬት እንደምታዩት ምን አድርጓል? የዚህኛውን ሃይ መውሰድ አልቻለም። ነገር ግን ቤሪሽስ ማለት በዚህኛው ሳይድ ብናየውስ ማርኬት እንደምታዩት ሎወር ሎ ወርዷል። ከዛ ሃየር ሃይ ከዛ ሎወር ሎ ወረደ። ነገር ግን መቶ የዚህኛውን ምን አደረገ? ሃይ ወሰደልን። ስለዚህ ኤስኤምቲ እዚህ ጋር አገኘን ማለት ነው። አሁን ዊክ የሆነው ፔር ወይም ደግሞ ደካማ የሆነው ፔር የቱ ጋር ነው? ይሄኛው። ለምንድነው ደካማ የሆነው? ማርኬት የዚህኛውን ሃይ መውሰድ አልቻለም። ባይ ዘ ዌይ ቀድሞ የሚሰጣችሁ ይሄኛው ነው። ላይክ ቀድማችሁ ማየት አለባችሁ። አንደኛው ፔር ቀድሞ ይሰጣችኋል። ለምሳሌ እንደዚሁ እያያችሁት ለምሳሌ ስትሮንግ ሆኖ ማርኬት ይሄንን ሃይ ሊወስደው ይችላል። ነገር ግን ይሄኛው ግን መቶ ግን ሃይ ላይ ወስደው ይችላል። ስለዚህ ኤስኤምቲ ቴክኒክን እዚህ ጋር እናገኘዋለን ማለት ነው። ስለዚህ ሪል ቻርት ላይ ደግሞ ኤስኤምቲን እንዴት ነው የምንጠቀመው የሚለውን እንየው። አሁን ወደ መጀመሪያው ምሳሌ መጥተናል። እዚህ ጋር ምን ይታያችኋል? እንደምታዩት ዩኤስዲ ምን እያደረገ ነበር? ሎር ሎ እየሰራ ነበረ። ከዛስ ግን የዚህኛውን ሎ መውሰድ አልቻለም። እንደምታዩት ማለት ነው። እዚህ ጋር ጄፒዩኤስዲም ደሴም ነው። ኮሪሌትድ ፔሮች ስለሆኑ እሱ ሎር ሎ እየሰራ ነበረ። እሱ ግን ምን አድርጓል? እዚህ ጋር እንደምታዩት የዚህን ሎ ወስዷል። አሁን ኤስኤምቲ ያለን እዚህ ጋር ነው። ሁለት የሆኑ ኮሪሌትድ ፔሮች በሚንቀሳቀሱበት ሰዓት ላይ የምናገኛቸው ነው። አሁን ዩኤስዲ ላይ እንደምታዩት የዚህን ሎ መውሰድ አቃተው፣ ፌል አደረገ። ይህ ምን ያሳየናል? ዩኤስዲ ስትሮንግ እየሆነ እንደሆነ እንረዳለን። ጄፒዩኤስዲስ እንደምታዩት እሱ ደግሞ ስትሮንግሊ ሎር ሎ እየሰራ እዚህ ጋር ሴል ሳይድ ሊኩዊዲቲ ወስዶልናል። አሁን ታዲያ እንዴት ነው ይሄን ትሬድ የምንገባው? አሁን ከዋን አወር ወደ ምን እንሄዳለን? ወደ 5 ሚኒት ሄደን ኢንተር የምንገባበትን ኮንፈርሜሽን እንጠብቃለን ማለት ነው። ማለትም ከዚህ ቤሪሽ የነበረው ወደ ቡሊሽ ሲሄድ ነው የምንገባው። ከሁለት አንዱን መጠቀም ትችላላችሁ፣ ኢንተሪ ኮንፈርሜሽን የምታገኙትን ማለት ነው። አሁን ወደ 5 ሚኒት ላይ ነው ያለሁት። ሶ ማርኬት መጥቶ ገና ስትራክቸሩን አልቀየረም። ቼንጅ ኢን ስቴት ዴሊቨሪን እዚህ ጋር እጠብቃለሁኝ። እዚህ ጋርም ማርኬትም ቀድሞ ከሰጠኝ ከሁለት አንዱ ሲሰጠኝ እገባለሁ ማለት ነው። አሁን ስትሮንግ የሆነው ፔር ምንድነው? ዩኤስዲ ነው። ስትሮንግ የሆነበት ምክንያት ለምንድን ነው? እንደምታዩት እዚህ ጋር ያለውን ሴል ሳይድ ሊኩዊዲቲ መጥቶ አልወሰደም። ላይክ በቃ እዚህ ጋር ሲደርስ ማርኬቱ ምን ሆነ? ስትሮንግ ሆነ። ስለዚህ እንጠብቅ ማርኬት ስትራክቸር ሽፍት እስከምናገኝ ድረስ። ኦኬ፣ በሁለቱም በኩል አግኝተናል። በጄፒዩኤስዲም እንደምታዩት ማርኬት ስትራክቸር ሽፍት አግኝተናል። ማለትም ቼንጅ ኢን ስቴት ዴሊቨሪ አግኝተናል። እዚህ ጋርም ቼንጅ ኢን ስቴት ዴሊቨሪ አግኝተናል። ሶ ማርኬት በቦዲ ክሎዝ ሲያደርግልኝ እኔ ያኔ ይህንን ትሬድ እገባለሁ። ስቶፕ ሎሴን እዚህ ጋር አደርገዋለሁ። ን አሪፍ ሪስክ ሪዋርድ ካሽ ለማድረግ ሜይ ቢ 1 to 3 ካሽ ለማድረግ እንሞክር። ዳሪ ሰጥቶናል። ማርኬት ተመልሷል። ኦኬ ፉል ቲፒ ሰጥቶናል ማለት ነው። ስለዚህ ኤስኤምቲ የምንጠቀምበት አንደኛው ይሄ ነው። ሁለተኛ ምሳሌ ደግሞ እንሂድ። አሁንም ወደ ሁለተኛው ምሳሌ መጥተናል ማለት ነው። እንደምታዩት በዚህ ጋር ዩኤስዲ አለ፣ በዚህ ጋር ጄፒዩኤስዲ አለ። ሁለቱም ኮሪሌትድ የሆኑ ፔሮች ናቸው። አሁን እዚህ ጋር ኤስኤምቲ ይታያቸዋል? ለእኔ ይታየኛል። ማርኬት እንደምታዩት ሃየር ሃይ ስትሮንግሊ እየሰራ ነው ዩኤስዲ ላይ እና ደግሞ የዚህኛውን ሎ አልወሰደም። እዚህ ጋር ጄፒዩኤስዲስ እሱ ሃየር ሃይ እየወሰደ ነው። ነገር ግን መቶ ግን የዚህኛው ምን አደረገልን? ሎ ወሰደ። ስለዚህ ኤስኤምቲ እዚህ ጋር አግኝተናል ማለት ነው። እዚህ ጋር ጄፒዩኤስዲ መቶ የዚህኛውን ሎ ወስዷል። ነገር ግን ዩኤስዲ ግን የዚህኛውን ሎ መውሰድ አልቻለም። ስለዚህ
ዩኤስዲ ስትሮንግ ነው፣ ምክንያቱም ቢወስድ ኖሮ ስትሮንግ አይሆንም ነበር። ነገር ግን ላይክ ዩኤስዲ የዚህኛውን ሎ መውሰድ አቃተውና ላይክ ስትሮንግ ሆነ። አሁን ይህን ኮንፈርሜሽን ካገኘን በኋላ ወደ ምን እንሄዳለን? ወደ 5 ሚኒት ሄደን ኮንፈርሜሽን ጠብቀን ትሬድ እንገባለን ማለት ነው። ወደ 5 ሚኒት እንሄድ። አሁን 5 ሚኒት ላይ ነው ያለሁት። ገና ማርኬት ስትራክቸሩ አልተለወጠም። እንደምታዩት ሎወር ሎ ነው እየሰራ ያለው። ጄፒዩኤስዲ እንደምታዩት ሎወር ሎ ነው እየሰራ ያለው። ስለዚህ ማርኬት መጥቶ ይህንን ስትራክቸሩን እስከሚቀይር እጠብቃለሁ፣ ከቤሪሽ ወደ ቡሊሽ ማለት ነው ትሬድ ለመግባት። እስከሆነስ አሁን መጥቶ በቦዲ ክሎዝ አድርጓል። ስለዚህ ኢንተሬን እዚህ ጋር እገባለሁኝ። ስቶፕ ሎሴ ሜቢ እዚኛው ጋር ሎ ካረኩት በቂ ነው። ቴን 1 to 2 ካሽ ለማድረግ እንሞክር። እዚህ ጋር 1 to 2 ካሽ ለማድረግ እንሞክር። ኢንተሪ ሰጥቶኛል። ማርኬት የሄደ ነው ስቲል ነው። እዚህ ጋር መጥቶ የዚህኛውን ባይሳይድ ሊኩዲቲ ስለወሰደልኝ ምን አደርጋለሁ? ስቶፕ ሎሴን ብሬክ ኢቨን አደርጋለሁ ማለት ነው። ስቶፕ ሎሴ ብሬክ ኢቨን ላይ ነው ያለሁት፣ ሴፍ ላይ ነኝ ያለሁት። እስካሁን ደስ ቲፕ ያልሰጠኝም። ኦኬ አሁን ብሬክ ኢቨን ሆኛለሁ። ሌላ ምሳሌ እንሂድ። ሌላ ምሳሌ መተናል። እንደምታዩት አሁንም ዩኤስዲ ጄፒዩኤስዲ ላይ ነው ያለነው። አሁን ምን ይታያችኋል? እስቲ እንደምታዩት በዚህ ጋር ዩኤስዲ አለ፣ በዚህ ጋር ጄፒዩኤስዲ አለ። አሁን ጄፒዩኤስዲ አይ ሚን ዩኤስዲ የዚህኛውን ሃይ መውሰድ አልቻለም። እንደምታዩት ማርኬት ወደ ላይ ወጣ፣ አልወሰደም። ነገር ግን ጄፒዩኤስዲ ግን ደሴም ሃይን ያስመርኳቸው ባይ ዘ ዌይ ደሴም ፕራይስ ያለበት ቦታ ጋር እንደምታዩት ጄፒዩኤስዲ ጋር የምታዩት ምልክት እያሳየን ነው። ስለዚህ ጄፒዩኤስዲ ግን መቶ ግን ወስዶታል ይሄ ሃይ። ስለዚህ አሁን እዚህ ጋር ምን አገኘን? ኤስኤምቲ አገኘን። አሁን ከነዚህ ውስጥ ዊኩ ፔር የትኛው ነው? ይሄኛው ነው። አሁን ደግሞ ቅድም ስትሮንግ በሆነው ፔር ነው ያየነው። አሁን ደግሞ ዊክ በሆነው ፔር ነው ያየነው። ምክንያቱስ ማርኬት የዚህኛውን ኃይል ለመውሰድ አልቻለም እና ላይክ ተዳክሟል። ስለዚህ አሁን ደግሞ ቤሪሽ ሊወርድ ነው ብለን እናስባለን ማለት ነው ኤስኤምቲ ስንጠቀም። ጄፒዩኤስዲ ግን እንደምታዩት ግን ሃይር ሃይ እየሰራ ግን የዚህኛውን ሃይ ወስዶታል። አሁን ምን እናደርጋለን? ወደ 5 ሚኒት ሄደን ኮንፈርሜሽን ጠብቀን ትሬድ እንገባለን ማለት ነው። እሺ እስካሁን ድረስ ኮንፈርሜሽን አልሰጠኝም። ስለዚህ እንጠብቅ። ማርኬት ሃይር ሃይ ወሰደ። እዚህ ጋር ስቶፕ ባንት አለን። ስለዚህ መጥቶ ብሬክ እስከሚያደርግ ድረስ እንጠብቃለን። የዚህኛውን ሎ መጥቶ ወሰደ። ቼንጅ ሊስት ዴሊቨሪ ሰጠን። ስለዚህ በቦዲ ክሎዝ ካደረገልኝ እኔ ያኔ ቀጥታ ትሬድ እገባዋለሁ። ስቶፕ ሎሴን እዚህ ጋር ካደረኩት በቂ ነው። ቲፒ 1 to 2 ለማድረግ እንሞክራለን። ካሽ ለማድረግ እንሞክራለን። 1 to 2 or 1 to 3 በፈለጋችሁት ከናንተ ሪስክ ማኔጅመንት ጋር የሚስማማ ማለት ነው። ጄፒዩኤስዲ ጋርም አለን። ባይዘው ከሁለት አንዱ መርጣችሁ መግባት ትችላላችሁ። ከፈለጋችሁ ዊክ የሆነው ከፈለጋችሁ ደግሞ እዚሁ ጋር ስትሮንግ የሆነው ትሬድ መግባት ትችላላችሁ። እንየው። ኢንተሪ ሰጥቶኛል። ማርኬት መጥቶ ቲፒ ሰጥቶኛል ማለት ነው። አይ ሆፕ ስለ ኤስኤምቲ ቴክኒክ እንደገባችሁ ወር ደግሞ አንደርስታንድ እንዳደረጋችሁ ተስፋ አደርጋለሁኝ። ነገር ግን ያልገባችሁ ነገር ካለ፣ ያወዛገባችሁ ነገር ካለ፣ ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ ጻፉልኝ። ሜቢ በኔክስት ቪዲዮአችን በደንብ እንሰራዋለን ማለት ነው፣ አብራራላችኋለሁ። ነገር ግን ከገባችሁ ይሄ ቪዲዮ ደግሞ ከወደዳችሁት ይሄ ቪዲዮ ላይክ በማድረግ ሁሉም ቦታ ጋር ተደራሽ ይሆናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ባይ